ፍየሎችን ማርባት የምትፈልጉ የህክምና ሰጣጣችሁን በዚሁ ቪዲዮ ላይ መማር ትችላላችሁ። ዛሬ የህክምና ቀን ነው። ብዙ ታካሚ ፍየሎች አሉ እንደምትመለከቱት እንግዲህ እነዚህ በቅርብ የወለዱ ናቸው። የጡት ወሽ ህክምና መናደርግላቸው እነዚህ ሙሉ ቪዲዮን አቀርብላችኋለሁ። ጥሩ ማብራሪያ በሰጥበታለሁ። በተለይ በደንብ ጡት ወሻቸው የተጎዳ እንዲሁም ደግሞ ከፒፒአር በሽታ ጋር ተያይዞ ከክትባት አሰጣጥ ጋር ተያይዞ የተወሰኑ ነገሮች እነግራችኋለሁ። በተለይ ፍየል እርባታ ላይ በጣም የሚከሰት ጉዳይ ነው። በበጎችም ላይ በተወሰኑት ላይ ተከሰቶ ነበር። ይሄኛው ደግሞ አዲስ የገባ ፍየል ነው። በዚህ በቴስቲክሉ አካባቢ ላይ ወይም ደግሞ በዚህ በብልቱ አካባቢ ላይ የተለያየ ቁስለት ገጥሞት ነበር። ስለዚህ ይሄንን ኢንፌክሽን በደንብ ጎርቶት የነበረ ነው። በነገራችን ላይ በጣም ታሞ ነበር። ይሄንን ህክምና አድርገንለታል። በምን አይነት ፕሮሲጀር ተጠቅመናል የሚለውን በደንብ ትመለከቱታላችሁ። የተጠቀምናቸውም ደግሞ ኬሚካል ነክ ነገሮች ወይም ደግሞ ዲስኢንፌክት የምናደርግባቸው ኬሚካሎችንም እንደ አንቲባዮቲክ የተጠቀምናቸው ስፕሬም ሆኑ ኢንጀክሽኖችን እነግራችኋለሁ። የተለያዩ በታብሌት መልክም ደግሞ ለዲዋርሚንግ የተጠቀምናቸው የተለያዩ ዲዋርመሮች አሉ። እነሱንም በደንብ እነግራችኋለሁ። ስለዚህ የተጠቀምናቸውን አንድ በአንድ እና ልታረጉ የሚገባችሁንም ህክምና አይነቶችንም በዲቴል አብረን እንመለከታለን ማለት ነው። ያው በተወሰነ መልኩ እናንተ እንኳን ማድረግ ባትችሉ ቢያንስ ፕሮሲጀሩን ስቴፑን ማወቅ መቻል አለባችሁ። መቼ ምን መደረግ እንዳለበት ሌላው እንግዲህ ባለሙያ ማድረግ ትችላላችሁ። ራሳችሁ ማድረግ እንድትችሉ ነው ይሄንን ቪዲዮ ዋናው አላማ ማለት ነው። ስለዚህ አዳዲስ የገቡትንም በጎች ህክምና አድርገናል። አዳዲስ የገቡትን ለማድለብም ያቀረብናቸው አሉ። እነሱንም የማድለቢያ ፕሮግራም ውስጥ አስገብተናቸዋል። ሌሎቹንም በተመሳሳይ በአልፎ አልፎ ደግሞ በበሽታም የተጠቁትን በዛው በተመሳሳይ ቪዲዮን ሲጀምር ግን ሁላችሁም ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ይሄንን ጡት ተመልከቱት። የጡት ወሹ ሙሉ በሙሉ ተወክቷልና በብዬ ገመትኩት እኔ የተለየ ኢንፌክሽን ነገር አላየውበትም። በርግጥ ወይም ደግሞ የእብጠት ወይም ደግሞ አንዳንድ የመግል አይነት ነገሮች መውጣት አላየውበትም። የጡት በቀንድ መውጋት አካባቢ ነው እሳቤ የመጣውና በቀንድ ምናልባት ተወጋግተው ከሆነ ብዬ ነው ያሰብኩት። ምናልባት ግን ይሄ ነገር የታየባት ወይ ይሄ ምልክት ያሳየችው ከመውለዷ 2 ቀን 3 ቀን በፊት ነውና ምናልባት አቦርት እንዳታረግብኝ ወይም ደግሞ ይሄ የማውረድ አይነት ነገር ስለሚኖር በተለይ እንደዚህ በመያዝ በማስጨነቅ ምናምን ውስጥ ያለ ጊዜው ስለሚሆን እሱም ፍራቻ ከዛ በኋላ ከተወለደች በኋላ ይሄን ህክምና ያደረኩላት ነው የምገኘው። እግረ መንገድ ደግሞ ዲዋርምም ለማድረግ ነው። ይሄ የምትመለከቱት ሰብኩታኔስ ሜትድ በቆዳ ስር የሚሰጥ ነው። ስለዚህ እሱን ያደረኩላት ነው የምገኘው ማለት ነው። አንድ ለዚህ ለጡቱ በጣም ደድሯል፣ ወፍሯል። አይታችሁት ከሆነ ጡት ወሹ ራሱ በጣም ወፍሯል። በዛ በኩል የምትመለከቱት በጣም ትንሽ ነች። በዚህ በኩል ደግሞ ያለው የጡት ወሹ በጣም የጡት ዘንጉ በጣም ወፍሯልና እብጠትም አለው። ይሄ በጣም የመጠጠር አይነት ድንጋይ አይነት ነገር ውስጡ ላይ በጣም አብጦ ያ ነገር ነው። ኦልሞስት ግን አሁን ላይ ምናልባት ይሄ ቪዲዮ ከ2 ቀን ከ3 ቀን በፊት ነው መሰራላችሁ። በጣም ተሻሽላ ሪዛልቱን አሳያችኋለሁ የመጨረሻ ላይ። እንግዲህ እንደምትመለከቱት ደግሞ የኤክስተርናል በሆነ መንገድ ደግሞ የዚህ የጡት ማበጥ ስሜቱን ከፍተኛ ይሄ ምንድነው እንደ ማስታገሻ የምንጠቀምበትን አይነት ቅባት ነክ ነገር ተጠቅመናል። ሁለተኛ ታካሚያችን በቅርብ የገባ ነው። በርግጥ ሆም ብዬ ያስገባውት ፍየል ነው። ሆም ብዬ ያስገባውት ያልኳችሁ ምንድነው እንደነዚህ አይነት በሽታውን አይቼዋለሁኝ። በምን አይነት መልኩ ትሪት ማድረግ እንደምችል እናንተንም ለማስተማር እኔም ደግሞ እነዚህን መሰል ችግሮች ደግሞ ወደፊት ቢበዙ እንዴት ሃንድል አድርጋቸዋለሁ የሚለውን ለማየት ያክል ነው። በጣም የተጎዳ ቴስቲክል ነው ይሄ የብልት አካባቢ ላይ እንደምትመለከቱት ቴስቲክል አካባቢ ነው። ይሄ ቴስቲክል አካባቢ በጣም ተጎድቶ ይሄውን ምንድነው ለዘር ማስያዣ ለመጠቀም በጣም ከባድ ነው። በጣም ስለተጎዳ ውስጥ ድረስ ሄደው ቀዳዳው ማለት ነው። ስለዚህ በጣም የተለያዩ ትላትሎች ነበሩበት። በከፍተኛ መግል ነበር፣ ከፍተኛ ፈሳሽ፣ በጣም ከፍተኛ ጠረን ያለው ፈሳሽ ነበር። በጣም የህመም ስሜት ነበረው ፍየሉም ላይ። በዚህ መልኩ እንግዲህ በአዮዲን 10% እና አንቲባዮቲክ ደግሞ ያውን ለረጭ ያለውት ወይም ደግሞ ስፕሬይ ማድረገው ያለውት አንቲባዮቲክ ነው። ቴትራሳይክል ነው። ቴትራሳይክሉ በጣም ከፍተኛ ጥቅም አለው። አዮዲኑ ደግሞ እዛ አካባቢ ላይ የሚቀጥሉ ኢንፌክሽኖች እንዳይኖሩ የሚረዳ ነው። እግረ መንገድ ሎንግ አክቲንግ የሆነ ቴትራሳይክል ተሰጥቶታል። ወይም ማለት በአንድ ኢንጀክሽን ረጅም ጊዜ በሰውነታቸው ውስጥ የሚቆይ ነገር ግን ደግሞ አብዞርብ ለመደረግ ወይም ደግሞ ይሄ መድኃኒት የመስራት አቅሙ በጣም የዘገየ ነው። በጣም አክቲቭ አይደለም። ወዲያው ልክ እንደ ሬጉላሮቹ አንቲባዮቲክ አይደለም ይሄ ሎንግ አክቲንጉ ማለት ነው። ስለዚህ እሱን ሰተናቸዋል። ተደጋጋሚ ኢንጀክሽን በሚኖርበት ሰዓት ኢንጀክት በመናደርግበት ሰዓት ስትረስ ላይ እንጥላቸዋለን። ብዙ ጊዜ በጣም አሳሳቢ ላልሆነው እና ረጅም ጊዜ በተደጋጋሚ የሚፈልጉ አይነት አንቲባዮቲኮች ካሉ ምንድነው የምናደርገው? ሎንግ አክቲንጉን እንሰጣለን። ከዋጋ አንፃር በተወሰነ መልኩ በሁለቱም አንግል ብትመለከቱት ሬጉላሩን ብትመለከቱት ሎንግ አክቲንጉን ብትመለከቱት የሚነጻጸሩበት ነገር አላቸው። እነዚህ የምትመለከቷቸው ፍየሎች ደግሞ አሁን እየወሰዱ ያሉት ይሄ
ዲዋርመሮቹን የውስጥና የውጭ ጥገኛ ለማጥፋት የምንጠቀምባቸው ናቸው። በነገራችን ላይ እነዚህ በቅርብ የወለዱ ናቸው። ሁሉም እስካሁን ያያቻቸው መንታ የወለዱ ናቸው እኛው ፋርም ላይ ከመጡ በኋላ። በዚሁ አጋጣሚ ደግሞ ጥሩ የሆነ ሰሌክት ያደረግንበት መንገድ ወይም ደግሞ ግዢ ላይ ጥሩ ነበርን ብዬ ያሰብኩበትም አይነት ውጤት ተገኝቶበታል። እዚህ ጋር ፒፒአር በሽታ ተከስቶበት ነው። ስለዚህ በፍየል እርባታ ላይ በከፍተኛ ሁኔታ ሊጎዳችሁ የሚችል አይነት በሽታ ነው። 2-3 የሚሆኑ ፍየሎች ላይ ተፈጥሮ ነበረ። እነዚህም ፍየሎች እንግዲህ የአይድሮፐሩ እንደምትመለከቱት ቴትራሳይክል ምንድነው ጄንታማይሲን እየተጠቀምን ያለ ነው ለአይናቸው ማለት ነው። ስለዚህ እና ሎንግ አክቲንጋውንም ደግሞ በአንቲባዮቲክ እየተሰጣቸው ነው የሚገኘው ማለት ነው። እነዚህ በቅርብ የገቡ ናቸው። በከፍተኛ ሁኔታ በነገራችን ላይ ተላላፊ ነውና እነዚህ ፒፒአር ክትባቱን ስለ ክትባቱ የተወሰነ መረጃ ልንገራችሁ። በአንድ ብልቃጥ ውስጥ ወይም ደግሞ ፐርቪያል ከ5-20 ኤምኤል ነው የሚይዘው። እነዚህ የፒፒአር ክትባቶች አንድ ዶዝ በ1 ኤምኤል ነው የሚበጠበጠው። አንድ ዶዝ በ1 ኤምኤል ማለት በጨዋማ ውሃ ወይም ሳላይን ወተር የምንለው ዲያሉት የምታደርጉበት ለምሳሌ 10 ኤምኤል ብትፈልጉ ወይም ደግሞ 10 ዶዝ ለ10 ፍየል የምትጠቀሙበት ያ ማለት አንድ ኢንጀክት ስታደርጉ 1 ኤምኤል ስለምትወስዱ ማለት ነው። ስለዚህ እስከ አንድ ኤምኤል ዲያሉት የምታደርጉበት መጠን ወይም በጠብጡበት መጠን ነው። በነገራችን ላይ ይሄንን ኢንጀክት ካደረጋችሁ በኋላ ይሄን ክትባት እስከ 8 ቀን ያክል ኢሚኒቲ ዲቨሎፕ ያደርጉና ከዛ በኋላ እስከ 3 ዓመት ያክል በሰውነታቸው ውስጥ አንቲቦዲ በመፍጠር እንግዲህ የበሽታ የመከላከል ስራውን ይሰራል ማለት ነው። በእርግጥ ይሄ ፒፒአር አይደለም። ከዚህ በተጨማሪ ብላክ ካርተሮች አሉ። እንዲሁም ደግሞ ፒፒአር አለ፣ ኤፍኤምዲ አለ፣ ጎትፖክስ እነዚህ በጣም የታወቁና ፍየሎቻችንን ብዙ ጊዜ እንደ አውትብሬክ ወይም እንደ ወረርሽኝ የሚነሱ ናቸው። ስለዚህ እነዚህን ቫክሲን ማድረግ አስፈላጊ ነው። ስለዚህ ከ6 ወር በላይ ያሉትን ፍየሎቻችንን ክትባታቸውን መስጠት እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ እንደምትመለከቷቸው አዳዲስ የገቡ ፍየሎችና በጎችም አሉ። እነዚህን ፍየልና በጎች እንግዲህ ዲዋርም እያደረግናቸው ነው። በዚህ በማድለብ ፕሮግራም ውስጥ የምናስገባቸው ናቸው። ስለዚህ በቀጣይ እነግራችኋለሁ በተወሰነ መልኩ እንደ ቅድመ መከላከልም በነገራችን ላይ አልፎ እነዚህ ነው ምንም ምልክት ያልታዩባቸውና ንክኪ ነበር ብዬ ያሰብኩባቸውን አይነት በጎች አንቲባዮቲክ ሰጥቻቸዋለሁ ማለት ነው። ስለዚህ በዚህ መልኩ ማየት አስፈላጊ ነው። በተለይ ደግሞ በዚሁ በፍየል እርባታ ላይ በደንብ ጥንቃቄ ማድረግ አለባችሁ ብዬ ከማምናቸው ነገሮች ውስጥ አካባቢያችሁ ደረቅ ሊሆን ይገባል። በተለይም ደግሞ ፍየሎች የሚያድሩበትና የሚውሉበት አይነት ቦታ ላይ በጣም ደረቅ ሊሆን ይገባል። ከዚህ በተጨማሪ ደግሞ እንዳልኳችሁ ቅድም ዲዋርመሮችን ለእርግዝና እጅግ በጣም ሴፍ ናቸው የሚባሉትን አይነት ዲዋርመሮች መጠቀም አስፈላጊ ነው። ስለ ዲፒንግ እነግራችኋለሁ። ስለ ውጭ ጥገኛ እነዚህ መሽገር መሰል ነገሮችን ኤክስተርናል ፓራሳይት ወይም ኢኮ ፓራሳይት የምንላቸው ቅማል፣ ቁንጫ የመሳሰሉት በጣም ከተጎዳ አካባቢ የመጡ ፍየሎች እንዴት እንደምናክማቸውኝ በቀጣይ ፕራክቲካል በሆነ መንገድ አሳያችኋለሁኝ። ፍየል እርባታ ላይ አቦርሽን በጣም ያስቸግራል። አቦርሽን እንግዲህ አቦርት ያደርጋሉ ብዙ ጊዜ ፍየሎቻችን። እኔም 1-2 ጊዜ ያክል የመጀመሪያ ሲጀምር አንድና አሁን በቅርብ ጊዜ አንድ ያወረደችብኝ ወይም ደግሞ እርግዝና ፌል ያደረገበት ነበረ። አንደኛው በጣም ደርሳለች፣ ሁለተኛዋ ግን ትንሽ የሚቀራት ነበረች። ስለዚህ እነዚያን ነገሮች በጣም ያስቸግራሉ። ሌላው እንግዲህ የፕላሴንታ መቆየት ወይ የእንግዴ ልጅ መቆየት፣ ይህም ራሱን የቻለ በጣም ከፍተኛ የሆነ ህመም የሚያሳድርባቸው አመጋገባቸው ጠቅላላ የጤና ሁኔታቸው የሚዛባበትና ከነበሩበት የሰውነት ክብደት በጣም የሚቀንሱበት በቃ በጣም አንደርዌት የሚያደርጋቸው አይነት ጉዳይ ነው። እነዚህን መጠንቀቅ ያስፈልጋል። ያው ብዙ ጊዜ ፍየሎችን እንግዲህ ባንዴ ላገዙ ትችላላችሁ፣ በ2 በ3 በ5 በ6 ዙር ልገዙ ትችላላችሁ። አይሶሌት ማድረግ አስፈላጊ ነው። ወደ እርባታው የሚመጡ ፍየሎችን ሁሉንም መለየት እጅግ በጣም አስፈላጊ ነው። ከዚህ በተጨማሪ ሰራተኞቻችሁ እንግዲህ በእርባታ ላይ ማርባት ሲባል እዚህ እርባታ ላይ ማድረግ ካሉብን ነገሮች ውስጥ የሚጠቀሰው ምንድነው? በዚህ በፍየል እርባታ ስራ ላይ በልምድ ያላቸው ሙያ ያላቸው ብቃት ያላቸውን ቢያንስ የሆነ ነገሩ ሊገባቸው የሚችል አይነት ሰራተኞችን በቀጥሩ በጣም አስፈላጊ ነው። እንደ እርባታ ከተያዘ አነስተኛ ኢኒሻል ኢንቨስትመንቱ በጣም አነስተኛ ነው። ነገር ግን እሱም ብላችሁ ደግሞ ዝም ብሎ ሰው ፍየል ያቃል በሚል ወይ ከዚህ በፊት ሰርቷል በሚል ሳይሆን በዘመናዊ መንገድ ሲሰራ አንዳንድ ሳይንሳዊ ነገሮችን ማወቅ መቻል አለበት። እናንተንም እንድታረጉ ሊሆን ይችላል፣ ራሱ ማድረግ የሚችል ሊሆን ይችላል። በሁለቱም አይነት መንገድ ቢሆን የተሻለ ነው። ነገር ግን ልምድ ያለው እውቀት ያለው ቢሆን በጣም የተሻለ ነው። በቀላሉ ቬተርናሪ ሰርቪሶችን የምታገኙበት የህክምና ጤና ባለሙያዎችን ወይም ደግሞ ቬተርናሪ ሰርቪስ የምንላቸው አሁን ያደረኳቸው ነገሮች ማድረግ የማትችሉ ከሆነ ይህንን ሊሰጧችሁ የሚችሉ አይነት ባለሙያዎችን ማግኘት የምትችሉባቸው አካባቢ በጣም የተሻለ ነው። እንግዲህ ከፍተኛ የግልገሎች ሞት እንግዲህ በዚህ በፍየሎች ላይ ያጋጥማል። በእርግጥ አንድ በጣም ፈትናኝ
የታደኳት ማለት ይችላል ከእግዚአብሔር ረድቶኝ የታደኳት አለች እንግዲህ እሷም ፍየል እንደነዚህ አይነት ፍየሎች ቸግረውኛል እንጂ ብዙ የፍየሎች ሞት አላጋጠመኝም በእርግጥ ግን በሌሎች ፋርሞች ላይ ስንመለከት አያያዛቸው በጣም ደካማ ስለሆነ ባዮሴኩሪቲ ጉዳይ ላይ ንጽህና ላይ በሽታ መከላከሉ ላይ እነዚህ ነገሮች ባለማድረግ ብዙ የጫጭቶች ሞት ይፈጠራል ብዙ ጊዜ እንግዲህ ቫይራል የሆኑ ዲዞች ከሆኑ አቦርትም ያደርጋሉ ብያቸዋለሁ ቅድም የማውረድ አይነት ነገር ጊዜው ሳይደርስ እርግዝናው የሚቋረጥበት የሚሰናከልበት አይነት ነገር ይኖራል እና ያ ነገር በሚደጋገምበት ሰዓት ደግሞ ከርባታች ውስጥ አይወጣም ለምሳሌ ቅድም እንደምትመለከቱት እንግዲህ ቫይራል ዲዝ ብዬ ወይም ደግሞ በቫይረስ የሚተላለፈው አይነት በሽታ ብዬ ካነሳውላችሁ አይነት በሽታዎቹ ፒፒአር የሚጠቀስ ነው ያ ነገር እርባታው ውስጥ ሼድ አድርጓል ማለት በሽታ አምጪ ተዋሲያኑ ተደብቋል እዛው ውስጥና ምናልባት አሁን በቀጣይ ልናደርግ ያሰብነው ዋናው ስራ ምንድነው ትንሽ ያዘገየንበት ምክንያት ይሄንን ነገር ላለመስራት ያዘገየንበት ምክንያት ኦልሞስት የደረሱ ብዙ ፍየሎች ነበሩ ሊወልዱ ማለት እነሱን ስትረስ ነው ይመጣል አልፈለኩም ያም ራሱን የቻለ ደሞ የማውረዱን ስሜት ያመጣብኛል ብዬ አላደረኩትም ግን አሁን አድርጓለሁ ብዬ ያሰብኩት ምናልባት እኔ ስለተቃለለ የተወሰኑ ብቻ ናቸው አሁን ላይ በጣም ደረሱ የሚባሉት እነሱን የተለየ ፓርቲሽን አስቀምጠን ግን ቤቱ ሙሉ በሙሉ የኬሚካል ርጭት ስራ እናከናውናለን እሱን በቪዲዮ ጋብዛችኋለሁ ሁለተኛ ዲፕ ማድረግ ዲፒንግ ወይም ደግሞ መስፈቅ አሳያችኋለሁ ወይም ደግሞ ኬሚካል ረጫችኋለሁ ራሳቸውን ፍየሎቹን ምን አይነት ኬሚካሎች እንደምንጠቀም ለዲፒንግ ፐርፐዝ የምንጠቀምባቸውን ኬሚካሎች በደንብ ነግራችኋለሁ ስለዚህ ያው የግልግሎች ሞት ላይ በደንብ እንዲታሰብበት በደንብ ስራ እንዲሰራበት ያ ማለት አሁን የጀመርነው ስራ ዝም ብሎ ለማሳያ 10 ፍየል ወይ 20 ፍየል ለማስገባት አይደለም 500 600 ፍየሎችን ለመያዝ ነው ስለዚህ ከ500 እና 600 ፍየሎች በቀን ምን ያክል 100 150 200 የሚሆኑ ፍየሎች ሊወልዱ ይችላሉ ከ50 ያላነሱ አይነት ፍየሎች በአማካይ ሊወልዱ ይችላሉና በጣም ከፍተኛ ወቅት በሚኖርበት ሰዓትና እነዚህ ኦቭሌት ያደርጉበት ወይም ደግሞ ፍላጎት ያነሱበት ጊዜ በጣም ተመሳሳይና ተቀራራቢ የሚሆን ከሆነ እንደግዢያችሁ በአንድ ጊዜ ብዙ ፍየሎች ሊወለዱ ይችላሉ ሁለትም ሶስትም አራትም አንዱ ልትወልድ ትችላለች ምን ያክል ግልግሎች አሉኝ ባዮሴኩሪቲ ጉዳይ አሁን ያልኳችሁን የከፍተኛ የግልገል ሞትን እንዴት ማስቀረት ይችላል የሚለውን በደንብ እዛ ላይ መሰራት አለበት ብዬ ፍየል ዝም ብሎ አያድግም በቃ በአጠቃላይ በጣም ስራ ይፈልጋል እንደ ሀገራችን ዝም ብሎ የግጦሽ እየሰጡ ምናምን በጣም ከባድ ነው እንደ ቢዝነስ ማሰብ አይቻልም እሱን በግጦሽ መልክ ግጦሽ አትስጡ ወይም ደግሞ በግጦሽ አትጠቀሙ ማለት ሳይሆን ቀለል አድርገን በጣም አዋጭ ነው በጣም ምናምን የምንለው አይነት ስራ የሚጠይቅ ቢዝነስ ብላችሁ አስባችሁበት የምትቋቋሙት ወይ የምታደራጁት አይነት እርባታ ነው ልክ ዶሮ እርባታን ከብት እርባታ እንደምታዘጋጁት ያን ያክል በጣም ጥንቃቄና በደንብ አስባችሁበት እንደምትሰሩት ይሄ ደግሞ ከዛ በተሻለ ለምን ቁጥር በጣም እየበዛና ቋሚ ሆኑ ፍየሎችን በእርባታችሁ ውስጥ እያያዛችሁ ነው የምትሄዱትና በጣም እየሰፋ የሚሄድ አይነት ቢዝነስ ነው ወይም ደግሞ አጠቃላይ ፍየሎቻችንን መጠን ስንመለከት ማለት ነው ስለዚህ የፍየሎች ድንገተኛ ሞትም ይገጥማቸዋል ከዚህ ውስጥ እንግዲህ ሁለት ያክል ፍየሎችን ሞተው ያገኙዋቸው ፍየሎች አሉና አንድ በራሲስተት ሁለተኛ ባልታወቀ አይነት በሽታ በጣም ጤነኛ ሊባል የሚችል አይነት ፍየል ሞቶ ተገኝቷልና አንደኛው እንደዚህ ከመመረዝ ጋር ተያይዞ የመጣ ነው ከፍተኛ ትምህርት የሚባል ይሰጠኝ ነው እሱንም አጫውታችኋለሁ በቀጣይ ቪዲዮ ላይ ስለተከታተላችሁ እጅጉን አመሰግናለሁ ለዚህ ቻናል አዲስ ከሆናችሁ እንግዲህ ስለ ፍየል እርባታ ስለ በጎች ስለ ከብቶች የምናወራበት ነው ሰላም